አሁን በየግል ባህሪያችን ነው የምናለቅሰው። የፍለካ ለቅሶ ተሳካ አልተሳካ? ማላይ ተሳካ? ክርስቶስን በማየትና በማግኘት ተሳካ። በቃ አየችሁ። ሂጂ አሁን ከዚህ በኋላ ንገሪ፣ ሞት እኮ ተሽሯል ይውልሽ አላት እኮ። ሞትን ማሸነፉን በህይወቷ ውስጥ አሳየ። በቃ ይሄ ትልቁ ነገር ነው። በቃ ክርስትና ውስጥ ያለ ትልቅ ነገር ሞትን ማሸነፍ የሚችል ጌታ እንዳለ ማመን ነው። በዛ ውስጥ ከሆነ የምናምነው ክፋትን እንጸየፋለን፣ ፍቅርን እንፈልጋለን፣ ሰላምን እንፈልጋለን፣ በጎነትን እንፈልጋለን። ግን የሚገርመው ሰላምና ፍቅር አልወለድ ካለ ቆይቷል ከኛ ጋር። ለምንድን ነው አልወለድ ያለው? የጨለማው መንፈስ የጨለማው መንፈስ። ስንወለድ በጨለማ አይደለም እንወለደው። ሰው ሆኖ የሚኖረው በጨለማ ውስጥ አይደለም። ወዳችን እኮ ጨለማ ነው አይደል እንዴ? ጨለማ እኮ ነው። እዛ ውስጥ ጨለማ ያጠላበታል። ከማህፀን ጀምሮ የሚያጠላበት በጣም ብዙ ነው። ከማህፀን ጀምሮ ጥላ ይሆናል። የጥላው ኃይል ደግሞ ክፉ ጥላ ነው። እዛ ውስጥ ባህሪውን ያለማመደዋል። ክፉ ጠላት መስገድ ከሌለ መማፀን ከሌለ። አሁን እኮ በአዲስ ኪዳን ከትንሣኤ በኋላ እኮ 4-5 ጊዜ ሰገዱለት 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 ይላል። የአምልኮት ስግደት ሲሰጡ እኛ አሁን 50 ቀን ጾመናል፣ 50 ቀን የለም እንዲህ። ኧረ እባካችሁ አካሄዳችን በመሰረቱ ብዙ ነገር ተዛብቶብናል። የአምልኮት ስግደት አይቋረጥም። ለምንድን ነው ለመብል ቅድሚያ የምንሰጠው? ለምንድን ነው ወደዚህ አይነት ግፊት ውስጥ የምንገባው? እንዲመቸን ነው ወይስ እንዳይመቸን? ለተንኮል ስራ ሲመቸን፣ ለአምልኮት ስግደቱ ግን አራራራ ይሉሃል። ኧረ አይደለም። በጣም ተሳስተናል። የስህተት መንፈስ ረጅም ዘመን ጎብኝቶን ነው እንዲህ የዛር መንፈስ የሚጫወትብን። ለምን? ከማህፀን ጀምሮ ያጠላል። ይሄ የጨለማ መንፈስ አይደለም የተባለው? የጨለማው አለቃ ቅዱሳን መላእክት ብርሃንን ሲፈልጉ ወደ ብርሃን የብርሃን መላእክቱ ነው። ያኛው ክፉ ጨለማን ሲፈልግ የጨለማ መላእክቱ ነው። እኛ ታዲያ የማይቆጠረው የረፍታችን ጊዜ ጨለማው አይደለም? እንተኛለን አይደል? እንተኛለን አንተኛለን እንጂ በደንብ አይናችንን ስንጨፍን ቀኑም ጨለማ እኮ ነው። በጨለማው ውስጥ እንድንኖር ጨለማውንም ለኛ ሰጥቶናል። ግን በጨለማ ውስጥ ብርሃን እንዲኖር ግን መጸለይ አለብህ፣ መስገድ አለብህ፣ ዝቅ ማለት አለብህ። ዝቅ ስትል ያ ብርሃን ከማህፀን ጀምሮ ከሰውነት ውስጥ በወንዱም ከሰውነት ውስጥ በሴቷም በማህፀን ውስጥ ይቀመጣል። ማህፀኗ ምን እንዳይሆን? ጨለማ እንዳይሆን። ማህፀን ጨለማ እንዳይሆን። አብዛኛው ይሄ ዛር ውቃቢ፣ ይሄ ጠቋር፣ ዳልሞቲ ምናምን የሚባሉት አብረው የሚወለዱት ከማህፀን ውስጥ ጨለማ ይዘው ስለወጡ ነው። ስለዚህ ኢትዮጵያውያን አብዛኛው ለጨለማ ያደላሉ። አሁን ነው፣ ድሮ እንደዚህ አልነበረም። እኔ በነበርኩበት በትንሽነቴ የብርሃን ሰዎች ነበሩ፣ የሞገስ ሰዎች፣ መልካም የሚመኙ ሰዎች ነበሩ። ጎረቤቶች ነበር ያሳደጉን። ጎረቤቶች የሚቀጡን ምን የሚሉ ጎረቤቶች ነበሩ። መንገድ ስነ ስርዓት የሚያስይዙን፣ ቋንቋችንን የሚያርሙን ጎረቤቶች ነበሩ። አሁን እዚህ የሚያርማለ እንዴ? ማን ይሰማሃል? ጨለማው ነው የተወለደው። አየህ፣ ማን ሰምቶ? ትምህርት ቤቱ የሚያስተምረውም ለጨለማው የሚመቸውን ነገር ነው። ከዛ በኋላ ከውስጥ ከነፍስ አካል ጋር ጨለማ ከበዛ የእይታው ባህሪ መልካም አይሆንም። ስለዚህ ክርስቶስ ያስፈልገናል። የብርሃን አምላክ እኔ የዓለም ብርሃን ነኝ ብሎ የለም? ብርሃንን ይሰጣል። በመንፈስ ቅዱስ ግብር እንደተወለደ ስሙን ስጠራ የስሙ ኃይል በመንበርከክ ስጠራው ጉልበት ይሆናል፣ ኃይል ይሆናል፣ ሞገስ ይሆናል፣ ጥበብ ይሆናል። ከዛ በኋላ የመኖርን ጥበብ ታውቃለህ። አሁን እኛ እኮ ከሁሉም የለንም። መኪና ብንገጣጥም ነገ አንዱ መተተኛ መጥቶ ባለቤቱን ያስረዋል፣ ከሰረ ይባላል። አንዱ ይሰልበዋል፣ ከሰረ ይባላል። እሺ ምንድን ቦታ ነው እኛ የሚመቸን? የት ቦታ ነው የሚመቸን? ስልጣን ቢወጣ የሰውም ቡዳ ይበለዋል። እዛ በስልጣኑ ላይ እንደገና ተመልሶ አጥቂ ይሆናል። ምኑ ጋር ነው የሚመችህ?
ብዙ ገንዘብ አውጥተህ ያስተማርከው ትውልድ የኑሮውን ግማሽ በልቶ ላንተ የሚጠቅም ሐሳብ የለውም። እንኳን ላንተ ለራሱም የለውም። ምኑ ጋ ነው ሰው የምንሆነው? የት ጋ ነው ሰው የምንሆነው? ጨለማው እየተወለደ ነው። አያችሁ፣ የጨለማው መንፈስ እየተወለደ ነው። ስለዚህ ከብርሃን ይልቅ ጨለማን የሚጠሉ ሁሉ መልካም እንዳልሆኑ ጌታችን በቅዱስ ዮሐንስ ወንጌል ነግሮናል። ስራው እንዳይገለጥ ወደ ጨለማ ይሄዳል ያለውም አንዱ ከተፈጥሮ የጨለማ ሕይወት ሲበረታና ሲበዛ ነው። ስለዚህ እግዚአብሔር የብርሃን ንጉሥ ኢየሱስ ክርስቶስ በስጋውና በደሙ ባርኮ የመንግስቱ ወራሾች እንድንሆን አምላካችን ያብቃን። የፍለጋ ለቅሶ እውነት ክርስቶስን በማየት ላይ ቆመ። በመላክ ላይ ቆመ። በመሄድ ላይ ቆመ። ለሌሎች ምስራች በመናገር ላይ ቆመ። ከዛ በኋላ ለትውልድ ይሄ ተቀመጠልን። ይኸው እንማርበታለን። ከዚህ መለኮታዊ ምሪት መውጣት ስንጀምር ግን አይቀናንም፣ ሁሉ ነገር አይቀናንም። ተማርን ትምህርታችንን ቆጠር ነው እኮ እድሜ ልካችንን የፈጀውን ያህል ትምህርት አገር አልገነባንም፣ ትውልድ አላነጽንም። ለዕለት እንጀራ ነው ያቆየ ነው። የዕለት እንጀራም የሚያገኙት ሰዎች ተመልሰው ይመቀኛሉ። አንዳንዴ እናቶችም ያስተማሩትን ይመቀኛሉ። ጥሩ ነገር ባታይበትም ምን ነው ሞቶ ባረፈም ትላለች። ጥሩ ነገር አታይማ። በገዛ ልጇ ላይ የሞት ሀሳብ ትመኛለች። አባትም እንደዛው፣ ቤተሰብም እንደዛው። እና በእውነት የምናልፍበትን የምንሄድበትን የምንራመድበትንና የምንኖርበትን መንፈሳዊ ኃይል ለልቦናችን ቅዱስ አምላክ እንዲሰጠን ከሰማይ እጁ ኃይሉን ጥበቡን እንዲልክልን የእሱ ቅዱስ ፈቃድ ይሆንልን። አሜን።